أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ودنا يتكبراته مسلم وندموچنا እህቶቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ فلله الحمد والمنة በጣም ደህና ነኝ የዓለማቱ ጌታ አላህ የተመሰገነ ይሁን وعليكم السلام ورحمة الله وبركاته ሰላም ናችሁ እህታችን ተህያ ይሄንን ሁሉ እንዴት ተደርጎ ይተረጎማል ከ27 ደቂቃ በላይ ነው ዱዓው ምናልባት ሃሩን ቲዩብ የሚሰራው ከሆነ እሱን አናግሩት 27 ደቂቃ መተርጎም በጣም ከባድ ነው ሰላም ናችሁ እንዴት ናችሁ ደህና ናችሁ ዲን ወዱንያ ሰለመኩሙላሁ ሚን ኩሊ ሱእ አላህ ከክፉ ነገር ሁሉ ነጃ ይበለን ኡመት ሙሐመድን ከክፋት ሁሉ አላህ ይጠብቀው ሁላችንም በተውበት ወደ አላህ ተመላሾች አላህ ያድርገን ስድስተኛ ክፍል በአላህ ፍቃድ ደርሰናል አልহামዱሊላህ ዛሬ ስድስተኛውን ክፍል አላህ ከፈቀደልን እንመለከታለን ማለት ነው ሌላው ስድስተኛው የዛሬው የምንመለከተው በዱዓ ዙሪያ ዱዓ አላህ ዘንድ ተቀባይነት እንዳይኖረው የሚያግዱ እንቅፋቶች ምን ምንድናቸው የሚለውን ነው ጥንቃቄ በማድረግ ዱዓችን ቶሎ ተሰሚነት ስላላገኘ ብለን በጌታችን ላይ መጥፎ ጥርጣሬ እንዳይኖረን ዱዓም እንደዚሁ ቶሎ ተቀባይነትና ተሰሚነት እንዲኖረው ለመዘጋጀት ያገለግለን ዘንድ ዱዓ ተቀባይነት እንዳይኖረው የሚያግዱ ነገሮች ስላሉ ኢንሻአላህ ለዛሬ እነሱን እናነሳቸዋለን ማለት ነው المانع الأول የመጀመሪያው ከልካይ ከነዛ መካከል አንዱ ለማለት ነው ዱዓ አላህ ዘንድ ተቀባይነት እንዳይኖረው ከሚያግዱ ነገሮች መካከል التوسع في الحرام በሐራም ነገር ውስጥ መዘፈቅ أكلا وشربا ولبسا وتغذية የምንበላው የምንጠጣው የምንለብሰው በጥቅሉ ሰውነታችን የተገነባው ከሐራም ነገር ከሆነ በችግርና በመከራ ወቅት ያ ረቢ በማለት ዱዓ ካደረግን ዱዓችን ተቀባይነት እንዳይኖረው ያግዳል ሰው ዱዓው ተቀባይነት እንዲኖረው የሚበላውም ሆነ የሚጠጣው የሚለብሰው በጥቅሉ ሰውነቱን የሚገነባበት ነገር በጠቅላላ አላህ ከፈቀደው ሐላል በሆነ ነገር ላይ መሆን ብቻ አለበት በሐራም ነገር ውስጥ መዘፈቅ ዱዓ ተቀባይነት እንዳይኖረው ከሚያግዱት አንዱ ነው عن ابي هريره رضي الله عنه قال كابي هريره بتلالفው حديث رضي الله عنه من ይላል قال رسول الله صلى الله عليه وسلم يا الله መልእክተኛ እንደዚህ አሉ يا ايها الناس እናንተ ሰዎች ሆይ አሉንኛ ان الله طيب الله መልካምና ንጹህ የሆነ ጌታ ነው ምንም አይነት ነውር እንከን የሌለበት ጌታ ነውና لا يقبل الا طيبا ከስራም መልካሙን እንጂ ሌላን አይቀበልም በእخلاص ለሱ ብቻ ተብሎ የተሰራ የረሱል ሰለላሁ ዐለይሂ ወሰለም ሱናን የገጠመ ይውልኝ ስሙልኝ የሌለበትና ቢድዓ ያልተቀላቀለበት የሆነውን መልካም ስራ እንጂ አላህ አይቀበልም وان الله تعالى امر المؤمنين بما امر به المرسلين الله መልእክተኞችን ባዘዘው ነገር ምእመናንንም ማዟቸዋልና فقال تعالى ጌታችን አላህ እንዲህ አለ يا ايها الرسل كلوا من الطيبات እናንተ መልእክተኞቼ ሆይ ከሰጣችሁ ሲሳይ መልካሙን ተመገቡ واعملوا صالحا ጥሩ የሆነ መልካም ስራንም ስሩ በማለት አዘዛቸው اني بما تعملون عليم እናንተ በመሰሩት ስራ ሁሉ እኔ ውስጥ አዋቂ የሆንኩ አምላክ ነኝና መልእክተኞቼ ሆይ እኔ ከሰጣችሁ ሲሳይ መልካሙን ተመገቡ ስራችሁንም አሳምሩ وقال تعالى በዛው መልኩ አማኝ ባሪያዎቹንም አላህ ምን ይላል يا ايها الذين امنوا
ኩሉ ሚን ጠይባት ማ ረዘቅናኩም እናንተ ያመናችሁ ባሮቼ ሆይ ከሰጠናችሁ ሲሳይ መልካሙን ተመገቡ። ጠይብ የሆነን ነገር ነው አላህ የሚፈልገው። መልካሙን ተመገቡ። ثم ذكر الرجل ከዛም የአላህ መልእክተኛ አንድን ሰው አወሱ። ዩጢሉ ሰፈር መንገድን ያስረዘመ ማለት ነው። አሽዓስ ጸጉሩ የተንጨባረረ ልብሱ በአግባቡ ያላማረ ማለት ነው። አግበር ጸጉሩ ተንጨባሯል፣ አጠቃላይ እግሩን ተረከዙ ተሰነጣጥቋል። የሙዱ የደይሂ ኢለ ሰማ ሁለት እጆችን ወደ ሰማይ ግን ይዘረጋና ያ ረብ ያ ረብ ጌታዬ ሆይ ድረስልኝ፣ ጌታዬ አላህ ሆይ ድረስልኝ ብሎ ጌታውን ይማጸናል። ወመጥዓሙሁ ሐራም የሚበላው ሐራም ነው። ወመሽረቡሁ ሐራም የሚጠጣው ሐራም ነው። ወመልበሱሁ ሐራም የለበሰው ከሐራም የተገኘ ነው። ወጉዝየ ቢልሐራም በሐራም የተገነባ ነው። ፈአና ዩስተጃቡ ሊዛሊክ ታዲያ የዚህ ሰው ዱዓው እንዴት ተቀባይነት ይኖረዋል አሉ። አሁን በዚህ ሐዲስ መሰረት ሰውየው ላይ ዱዓ ሙስተጃብ እንዲሆን ዱዓ ተቀባይነት እንዲኖረው የሚያግዙ አራት ምክንያቶች ሁሉ ተሟልተውለት ነበር። ነገር ግን በአንድ ተግባር ምክንያት ዱዓው ተቀባይነት እንዳይኖረው አገደ እንጂ። አንደኛ ዩጢሉ ሰፈር መንገድ ማስረዘሙ። ሙሳፊርነት ዱዓ አላህ ዘንድ ተቀባይነት እንዲኖረው ከሚያግዙ ነገሮች አንዱ ነው ሙሳፊር መሆን። ተመልከቱ እንግዲህ ሰውየው ሙሳፊር ነው። ሁለተኛ ደግሞ አሽዓስ ዝቅ ያለ የተዋረደ ደካማ ነው፣ ተጎሳቁሏል። ሐታ ጸጉሩን እንኳን በአግባቡ ያላበጠረ የተንጨባረረ ነው። ተረከዙም የተሰነጣጠቀ ነው ባዋራ። ልብሶቹም እንደዚሁ ናቸው። የድክመትና የደካማነት ምልክት ይታይበታል። ሶስተኛ የሙዱ የደይሂ ኢለ ሰማ ሁለት እጆቹን ወደ ላይ ወደ ሰማይ አነሳ። ኢነላሃ ሐይዩን ከሪሙን የስተሕይ ሚን ዐብዲሂ ኢዛ ረፈዐ የደይሂ ኢለይህ አን የሩደሁማ ሲፍራ ብለዋል። ሁለት እጁን ወደ ላይ አንስቶ ያ ረብ የሚል ባሪያን አላህ በፍጹም አያሳፍረውም፣ በዜሮ አይመልሰውም ነው የሚለው ሐዲሱ። ይሄ ሰው እጁንም አንስቷል። አራተኛ ያ ረብ ይላል። አላህን በዱዓ ወቅት ያ ረብ ጌታዬ ሆይ ያሉ መማፀን ዱዓ ተቀባይነት እንዲኖረው ከሚያግዙት ውስጥ ነው። አራት ምክንያቶች በሰውየው ውስጥ ተገኝተው ነበር ዱዓ ሙስተጃብ ይሆን ዘንድ። ነገር ግን ለምንድን ነው ዱዓው ተቀባይነት ያጣው? የሚበላው፣ የሚጠጣው፣ የሚለብሰው ሐራም ሆኗል። እነዚህ ሐራም ነገራቶች ዱዓው ተቀባይነት እንዳይኖረው እንቅፋት ሆኑበት ማለት ነው። ስለዚህ አንደኛ የምንበላውና የምንጠጣው ከሐላል የተገኘ መሆን አለበት። የምንለብሰው ከሐላል የተገኘ መሆን አለበት። ሐራም መሆኑን ያወቅነውን ነገር ከመብላትና ከመጠጣት ከመልበስና በሱ ሰውነታችንን ከመገንባት ልንርቅ ልንጠነቀቅ ይገባል ማለት ነው። ይሄ አንደኛው ነው። እንግዲህ ዱዓ ተቀባይነት እንዳይኖረው ከሚከለክሉ መካከል ከከልካዮቹ አንዱ ነው። አልማኒዑ ታኒ ሁለተኛው ደግሞ ከልካይ ምንድነው? አልኢስቲዕጃል ወተርኩ ዱዓ መቻኮል። ዱዓ እናደርጋለን፣ ምላሹን በፍጥነት እንፈልጋለን። ዱዓ ላይ መቻኮል፣ ከዛ በኋላ በዛ ሰበብ ተስፋ እንቆርጥና ዱዓን ማቆም። ይሄም ዱዓችን አላህ ዘንድ ተቀባይነት እንዳይኖረው እንቅፋት ከሚፈጥሩት መካከል። ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ስለዚህ ጉዳይ አስተምረውናል። በተለይ ይሄንን እናዳምጥ፣ የአብዛኛዎቻችን ችግርም ሊሆን ይችላል። عن أبي هريرة رضي الله عنه كأبي هريرة رضي الله عنه بدقامي እንደተላለፈው أن رسول الله صلى الله عليه وسلم يا الله ملكتኛ ምን አሉ? يستجاب لأحدكم ለእያንዳንዳችሁ የሚያደርገው ዱዓ ተቀባይነት ይኖረዋል። አንዳችሁ የሚያደርገው ዱዓ አላህ ዘንድ ተቀባይነት ይኖረዋል። ማለም يعجل እስካልተቻኮለ ድረስ፣ ሰውየው እስካላቻኮለ ድረስ ዱዓው ተቀባይነት ይኖረዋል። ምን ማለቱ ነው ማቻኮሉ? فيقول قد دعوت فلم يستجب لي በእርግጥም አላህን ለምኘው ተማጽኘው ነበር፣ ነገር ግን እሺ ያላለኝም አልተቀበለኝም። ይቻኮላል ማለት ነው። ቡኻሪ የዘገበው ሙስሊምም የዘገበው ሰሂህ የሆነ ሐዲስ ነው። በድጋሚ ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው በሌላ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ የዛሉ ዩስተጃቡ ሊልዓብዲ ማ ለም የድዑ ቢኢስሚን አው ቀጢዐቲ ረሒም።
አንድ የአላህ ባሪያ ዝምድናን በመቁረጥ ወይ በኃጢአት አላህን እስካልተማጸነ ድረስ የሚያረገው ዱዓ ሁሉ ሙስተጃብ ከመሆን አላህ ዘንድ ተቀባይነትን ከማግኘት አይወገድም ማለም يستعجل እስካላቻኮለም ድረስ ቂለ ያ ረሱላህ አለይሂ ሰላቱ ወሰላም ያ ረሱላህ አንተ የአላህ መልእክተኛ ሆይ መል استعجال ምን ማለት ነው ማቻኮል ቃል يقول قد دعوت وقد دعوت فلم أرى يستجيب لي ዱዓ አረኩኝ አላህን ተማጽኜ ነበር ነገር ግን ሲሰማኝ ወይ ሲቀበለኝ አላገኘሁም ይልና فيستحسر ያቋርጣል عند ذلك የዚህ ጊዜ ያቋርጣል ويدع الدعاء ዱዓን ይተዋል ማለት ነው ይሄ አይነቱ ዱዓ ተቀባይነት እንዳይኖረው ምን አደረገን እንቅፋት ሆነብን ማለት ነው ስለዚህ ሁሌም ዱዓ ላይ አንቻኮል ምላሹ ለምን ቶሎ አልመጣም ብለን ሰኞና ማክሰኞ አላህን ለምነን እስከ ቅዳሜ እስከ እሁድ ድረስ ምላሽን መጠበቅ በራሱ ቶሎ ብለን መጠበቃችን መልካም ነገር ቢሆንም ለምን አልተመለሰም የሚል ስሜት ግን በውስጣችን ሊኖር አይገባም فالعبد لا يستعجل في عدم إجابة الدعاء ዱዓችን አላህ ዘንድ ቶሎ ምላሽ አላገኘም በማለት ልንቻኮል አይገባንም لأن الله قد يؤخر الإجابة لأسباب الله ራሱ ለሚያውቀው በቂ ምክንያት ዱዓዎችን ምላሻቸውን ሊያዘገየው ይችላል إما لعدم القيام بالشروط ለምሳሌ ሰውየው የዱዓን መስፈርት ያላሟላ ሊሆን ይችላል ራሱን ነበር መመርመር የነበረበት أو الوقوع في الموانع ወይ ዱዓ ተቀባይነት እንዳይኖራቸው ከሚያግዱ ነገሮች አንዱን ፈጽሞ ሊሆን ይችላል أو لأسباب أخرى تكون في صالح العبد ወይም ለባሪያው ጥቅም የምትሆን መሆኗን ያወቀው ጌታ አላህ ለሆነ ሰበብም ሊሆን ይችላል አላህ ለሚያውቀው ሰበብ ስለዚህ ሁሌም ዱዓ ስታደርግ መቸኮል አያስፈልግም ራሳችን ነፍሲያችንን መመርመር ያስፈልገናል ነው ምናልባት ኃጢያት ላይ ወድቀን ሊሆን ይችላል ተውበት እንድናደርግ ወደ አላህ እንድንመለስ ያስፈልገናል ولا تفسدوا في الارض بعد اصلاحها ብሏል አላህ ምድርን አላህ ነቢያትን በመላክ መለኮታዊ መጽሐፍትን በማውረድ ለመልካም ነገር ባሮችን በመወፈቅ ካበጃት በኋላ እናንተ በኩፍርና በመዓሲ በክህደትና በኃጢያት አታበላሽዋት ወድዑሁ خوفا وطمعا አላህን እየፈራችሁ ቅጣቱን ረህመቱን እየከጀላችሁ ተማጸኑት ለምኑት ኢነ ረህመተላሂ ቀሪቡን ሚነል ሙህሲኒን የአላህ ረህመት የአላህ እዝነት ከመልካም ሰሪዎች እጅግ የቀረበች ነች በማለት አላህ ተናግሯል ስለዚህ አላህ ደግሞ ዱዓኡል ሙሊህ ችክታ ያለበትን ዱዓ የሚወድ ጌታ ነውና ሁሉ ጊዜም ዱዓ ከማድረግ ለንቦዝን አይገባንም አንዳንድ ጊዜ አላህ ለሚያቀው ህክማ ሊያረዝመው ይችላል ያዕቆብ አለይሂ ሰላም ልጁ ዩሱፍ ይመለስለት ዘንድ ጌታውን ብዙ ጊዜ ተማጽኗል ለረጅም አመታት ከብዙ አመታት በኋላ ነው ዩሱፍን ያገናኘው ማለት ነው ከያዕቆብ ጋር ለዛውም ያዕቆብ ምን ሆኖ ሳለ ነብይና ረሱል ሆኖ ሳለ ማለት ነው እንደዚሁም አዩብ አለይሂ ሰላም ሰውነቱ ተፈትኖ በበሽታ ለረጅም ጊዜ ተሰቃይቷል ጌታውን ግን ከመለመን አልቦዘነ መጨረሻ ላይ ግን አላህ እጥፍ ድርብ አድርጎ ሰጠው ማለት ነው ከዚህ አንፃር እኛም አላህን ስንለምን ለምን ምላሹ አልተቻኮለም በማለት ዱዓ ልናቋርጥ ተስፋ ልንቆርጥ ወይም በአላህ ላይ መጥፎ ጥርጣሬ ሊኖረን አይገባም ስለዚህ ሰኞ የጀመርነው ዱዓ ካለ ማክሰኞ ሮብ ሐሙስ አርብ ቅዳሜ እሁድ ጠዋት ከሰዓት ማታ ቀጣይ ሰኞ እያልን ምላሹን እስካናገኝ ድረስ ልንቀጥል ይገባል አላህ የባሮቹን ዱዓ ከንቱ ቢያስቀር ጌታ አይደለም በተለይ አሁን የምናየው ተጨባጭ ዓለም ላይ ያለው የኡማው ጉዳይ ነው ኡማው በየአቅጣጫው ይሄ ሁሉ በላ ሲደርስበት ይሄ ሁሉ ፈተና ሲበዛበት ሁሉም ሰው ራሱን በሚያውቀው እንግዲህ ዱዓ ያደረገ ነው ወደ አላህ ግን አንዳንድ ጊዜ ተስፋ ከመቁረጥ የተነሳ ያ ረቢ መቼ ነው ነስሩ እንላለን ምናልባት የኛ ኃጢያትም ከሆነ ቅድሚያ ተውበት እናድርግ ወደ አላህ እንመለስ ቀጥለንም ደግሞ እንደተባለው ተስፋ ሳንቆርጥ ነስሩ ብቅ እስኪል ድረስ ሁሌም ዱዓ እናድርግ ሁሉ ጊዜ መዘውተር ያስፈልጋል መቻኮልና ኋላ ላይ ዱዓን ማቆም የባሰ ተቀባይነት እንዳይኖረው ያደርጋል ማለት ነው ስለዚህ ሁለተኛው ሰበብ መቻኮል የሚለው ላይ ጥንቃቄ እናድርግ ማለት ነው አላህ ሁላችንም ይጠብቀን አሚን መማር ነገ المانع الثالث ሌላው ሶስተኛው ዱዓ ተቀባይነት እንዳይኖረው እንቅፋት ከሚሆኑ ነገራት መካከል ሶስተኛው ኢርቲካቡል መዓሲ ወልሙሐረማት አላህ ሐራም ያደረገብንን ነገር አመጽን መዳፈር ኃጢያት ውስጥ መዘፈቅ
ሰውነን እንሳሳታለን ረሱል ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣ የአደም ልጅ በጠቅላላ ተሳሳች ነው ብለውናል ወኸይሩል ኸጣኢን አተዋቡን ከተሳሳቾች ሁሉ በላጩ ግን ስተታቸውን በትኩሱ አምነው በተውበት ወደ አላህ የሚመለሱ ናቸው አላህም ተመላሾችን ይወዳል يحب التوابين ሁሌም በተውበት በንስሐ ወደ አላህ የሚመለሱት ባሮቹን ይወዳቸዋል የማይወደው በኃጢአት ባህር ውስጥ የሚዘፈቁትን ነው ወደርሱ የማይመለሱትን ነው ስለዚህ ኃጢአትን የምናበዛ ከሆነ ተውበት የማናደርግና በኃጢአት ባህር ውስጥ የምንዘፈቅ ከሆነ ዱዓችን አላህ ዘንድ ተሰሚነት እንዳይኖረው እንቅፋት ሊሆን ይችላል ከዚህ አይነት ተግባርም ራሳችንን ማቀብ አለብን የምንሰራውን ኃጢአት ከተቻለ ሙሉ በሙሉ ማቆም ካልተቻለ እየቀነስን መሄድ በተጨማሪ ለፈጸምነው ኃጢአት ወዲያውኑ ተውበት ማድረግ ወደ አላህ በንስሐ መመለስ ከመልካም ስራም ደግሞ በመትኩ ማብዛት ይህንን ልናደርግ ይገባል አለበዛ ኃጢአታችን ተከምሮ ኋላ ላይ አላህን ለምነነው እሺ ላይለን ይችላልና አላህ በቁርአኑ እንደተናገረው ሱረቱ ራዕድ ምዕራፍ 13 ቁጥር 11 ላይ ኢነላህ ላ ዩገይሩ ማ ቢቀውሚን አላህ በህዝቦች ውስጥ ያለውን አይቀይርም ሐታ ይገይሩ ማ ቢአንፉሲሂም ህዝቦች በውስጣቸው ያለውን እስካልቀየሩ ድረስ ይላል አላህ ውስጣችንን እንዲቀይረው የምንፈልግ ከሆነ እኛም ለመቀየር ራሳችንን ማዘጋጀት አለብን በውስጣችን ያለውን ነገር ካልቀየርን አላህ አይቀይርም ስለዚህ አላህ ለኛ ጸጋ ሰጥቶን ከሆነ ኒዕማውን አፍስሶብን ከሆነ በክህደት ካልመለስ ነው በስተቀር ጸጋውን ከላያችን ላይ ያነሳው ማለት ነው አላህ ለባሮቹ የዋለውን ጸጋ መቼ ነው ከላያቸው ላይ የሚያነሳው ባሮች በዛ ጸጋ ምክንያት አላህን ከማመስገን ወደ ኋላ ከቀሩ ወይም በመትኩ መልካም ከመስራት ይልቅ ወደ ኃጢአት አዘንብለው ኃጢአት ባህር ውስጥ ከወደቁ ጸጋውንም ሊያነሳው ይችላል ስለዚህ ሁሌም ምን ማድረግ አለብን ማለት ነው ከኃጢአት ራሳችንን ማቀብ መቻል አለብን ዱዓችን ተሰሚ እንዳይሆን እንቅፋት ይሆናልና ከዛ በኋላ ወኢዛ አራደ አላሁ ቢቀውሚን ሱአን አላህ በህዝቦች ላይ ቅጣትን ከፈለገ ከዚህ በኋላ فلا مرد له ማንም ሊመልሰው የሚችል የለም وما لهم من دونه من وال አላህ በቅጣት የፈለጋቸውን ህዝቦችም እንዳይቀጣቸው ሊከላከልላቸው የሚችል ሌላ ኃይል የለም የራሳቸው ተውበት የራሳቸው ወደ አላህ መመለስ ካልሆነ በቀር ስለዚህም ዱዓ አላህ ዘንድ ተሰሚነት እንዲኖረው ከፈለግን ከኃጢአት እንታቀብ እንቀንስ ኃጢአት ላይ በወደቅን ቁጥር ወዲያው በተውበት ወደ አላህ እንመለስ ከመልካም ስራም እናብዛ አራተኛ ሌላው አልማኒዑ الرابع አራተኛው ዱዓ አላህ ዘንድ ተቀባይነት እንዳይኖረው እንቅፋት ከሚሆኑት ውስጥ ተርኩል ዋጂባት ግዴታን አለመፈጸም ሐራም ነገር ላይ መዘፈቅ ብቻ ሳይሆን አላህ ያዘዘንን ግዴታዎቻችንን በአግባቡ አለመፈጸም ዱዓ ተሰሚነት እንዳይኖረው እንቅፋት ይሆናል አላህ እኛን በሰላት አዞናል በአግባቡ ልንሰግድለት ይገባል ጾምን አዞናል ረመዳን ከመጣ አላህ ያድርሰን በአግባቡ መጾም አለብን ዘካትን አዞናል ካለን ነገር ለዘካ ግዳጅ የሚሆን አቅሙ ከደረሰ 1/40ኛውን ማውጣት ግዳጃችን ይሆናል ሐጅን አዞናል በእድሜያችን አንድ ጊዜ አቅሙ ያለው ሰው ያንን ማድረግ አለበት ሌሎችንም እንደዚሁ በጥቅሉ አላህ ያዘዘንን ነገር አቅማችን በቻለ መጠን መፈጸም አለብን መሳነፍ የለብንም እኛ ላይ ግዳጅ መሆኑን እያወቅንና እያመን ግዳጃችንን ሳንፈጽም በስንፍና ምክንያት ወደ ኋላ ከቀረን በችግር ወቅት ያ ረቢ ድረስልን ብንለው እሺ ላይለን ይችላል ነው ስለዚህ የታዘዝነውን በአግባቡ እንፈጽም ይህን በተመለከተ ሁዘይፋ ረዲየላሁ ዐንሁ ባስተላለፈው ሐዲስ عن النبي صلى الله عليه وسلم يا الله نبي من ይላሉ والذي نفسي بيده نفسي በእጁ ሆነው ጌታ በአላህ እምላለሁ لتأمرن بالمعروف ሰዎችን በመልካም ነገር ታዛላችሁ ولتنهون عن المنكر ከሚጠላ መጥፎ ነገርም እንዲሁ ትከለክላላችሁ አው ወይንም አሉ በመልካም ማዘዝን ከመጥፎ መከልከልን ከተዋችሁ ለዩሽከነ الله ان يبعث عليكم عقابا منه አላህ ከሱ የሆነውን ቅጣት እናንተ ላይ ይልክባችኋል ቅጣቱን ያወርድባችኋል ثم تدعونه ከዛ ያ ረቢ ይሄን ቅጣት ይሄን በላ አንሳልን ብላችሁ ትለምኑታላችሁ فلا يستجاب لكم እሺ አይላችሁ አይቀበላችሁ ለምን በመልካም አላዘዛችሁ በመጥፎ አልከለከላችሁምና
ስለዚህ አምር ቢልማዕሩፍ እና ነህይ አኒል ሙንከር ግድ ነው ማለት ነው። ሰዎች የዘነጉ ካሉ ወይም ያላወቁ ካሉ የዘነጉትን ለማስታወስ ያላወቁትን እንዲያውቁ ለማድረግ በመልካም ነገር ማዘዝ አለብን። አላህና መልእክተኛው ያዘዙትን እኛም ማዘዝ ይገባናል። በዛው ተቃራኒ መጥፎ ነገር ሲሰሩ ካየን በዝምታ ማለፍ የለም፣ መከልከል ግድ ነው። ኃይል ተጠቅመን በእጃችን ማስቆም ከቻለን መልካም ነገር ነው፣ እናስቆማለን። ኃይላችንን መጠቀም የማንችል ወይም ቦታው ኃይል ለመጠቀም የሚያስፈቅድ አይነት ሁኔታ ከሌለስ በምላሳችን እንናገራለን። አላህና መልእክተኛው ይህንን ነገር ከልክለዋል በማለት ያንን ነገር ደግሞ በምላስ መናገርም የማንችል ከሆነ በልባችን ተግባሩን መጥላት አለብን። በልብ ተግባሩን መጥላት ማለት ከአካባቢው ራቅ ማለት፣ አብሮ ተሳታፊ አለመሆን፣ አጨብጫቢ አለመሆን፣ ራቅ ማለት፣ ድርጊቱን የምንቃወም የምንጠላ መሆናችንን መግለጽ ማለት ነው። ስለዚህ በመልካም ነገር ሰውን ወይ እዘዙ ወይንም ከመጥፎ ነገር ከልክሉ። ይህን የማታደርጉ ከሆነ አላህ ቅጣቱን ያመጣባችኋል። ከዛ በኋላ እንዲነሳላችሁ ብትለምኑት እሺ ላይላችሁ ይችላል፣ አይላችሁም ነው። እና ዋጅባትን ግዴታዎችን አለመወጣት ዱዓ ተሰሚነት እንዳይኖረው ከሚከለክሉ ነው። አልማኒዑል ኻሚስ አምስተኛው ሌላ ዱዓ ተቀባይነት እንዳይኖረው እንቅፋት ከሆኑ ነገሮች አዱዓኡ ቢኢስሚን አው ቀጢዐቱ ረሂም፣ በኃጢአት ጉዳይ ላይ እገዛ መጠየቅ። አላህን በመልካም ነገር እንጂ በኃጢአት ጉዳይ እገዛ መጠየቅ አይበቃም፣ ሐራም ነው። ያ ረቢ አግዘኝ አይባልም። ወይም በዝምድና መቁረጥ አይቻልም። በዚህ ጉዳይ ላይ የሚደረግ ዱዓ በምንም አይነት መልኩ ዱዓ ተቀባይነት አይኖረውም። ዱዓ ተቀባይነት አይኖረውም። አልማኒዑ ሳዲስ ስድስተኛው ሌላው ከልካይ ስድስተኛ ሚከለክለን ምንድነው? አልሂክመቱ ረባንያ። እችንም እናዳምጣት ወንድምና እህቶች፣ ለኔም ለናንተም ይጠቅመናል። እችም ስድስተኛዋ ከኛው ደካማ ጎን ጋር ትገናኛለች። ሌላው ዱዓአችን አላህ ዘንድ ተቀባይነት እንዳይኖረው የከለከለው አልሂክመቱ ረባንያ፣ የጌታችን የአላህ ጥበቡ ነው። ምን ማለት ነው? የዱዓን መስፈርት አሟልተናል፣ ከሐራም ነገርም ርቀናል፣ በአግባቡ ጌታችን አላህንም ለምነነዋል። ነገር ግን ዱዓአችን ለምንድነው ቶሎ ምላሽ ያላገኘው ሲባል አላህ ራሱ ለሚያውቀው ለጥበቡ ሲል የከለከለን ነገር አለ። ፈዩዕጢ አፍደለ ሚማ ሰአል፣ አላህ ከተጠየቀው በላይ ነው የሚሰጠው ባሪያውን። ሂክማ አለው። ምንድነው እሱ ሲባል አን አቢ ሰዒድን ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም፣ ከአቢ ሰዒድን አልኹድሪ እንደተላለፈው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን ሙስሊሚን የድዑ ላህ፣ አንድም ሙስሊም የለም አላህን የሚማጸን ቢዳዕወቲን፣ በዚህ ተማጽኖ ላይ ለይሰ ፊሃ ኢስሙን፣ ምንም ኃጢአት የሌለበት፣ ወላ ቀጢዐቱ ረሂም፣ ዝምድና መቁረጥም የሌለበት ሆኖ አላህን አይለምንም። ኢላ አዕጣሁ ላሁ ቢሃ ኢሕዳ ሰላስ፣ ከሶስት ነገሮች አንዱን አላህ ሰጥቶት ቢሆን እንጂ ዱዓው ተቀባይነት የሌለው አይኖርም። አላህ ተቀብሏል፣ ነገር ግን ከሶስት አንዱን አድርጓል። አንተ ለማታውቀው ጥበብ ምንድናቸው? ኢማ አን ቱዐጀለ ለሁ ዳዕወቱ፣ ወይንም ዱዓው ወዲያው ተቀባይነት አግኝቶ የፈለገው ነገር ይሳካለታል በፍጥነት ከተሳካ ማለት ነው። ካልሆነ ወኢማ አን ዩደኺረሃ ለሁ ፊል አኺራ፣ አኺራ ላይ አከማችቶለታል ባደረገው ዱዓ ልክ ወደ መልካም ስራም ቀይሮለት በመልካም ስራ ሚዛኑ ላይ አላህ አኺራ እጥፍ ድርብ ያረገለት ነው። ወኢማ አን ዩስረፈ ዐንሁ ሚነ ሱኢ ሚስለሃ፣ ወይንም ደግሞ በሚያደርገው ዱዓ ልክ ብዙ መጥፎ ነገሮችን ከላይ ላይ አላህ አንስቶለታል። በላእን፣ በሽታን እስከዛሬ ጤናማ ሆኖ ምናልባትም የቆየው በሚያደርገው ዱዓ ልክ ከሆነስ አላህ ዱዓውን ተቀብሎት ግን የፈለገውን ነገር ሳይሆን በሌላ መልኩ በሱ ላይ የሚታሰቡ መጥፎ ነገሮችን አንስቶለታል። ወይ ያን አድርጎለታል ወይ ይሄኛውን፣ ካልሆነ ያኛውን እንጂ በፍጹም ዱዓው መስፈርቱ እስከተሟላ ድረስ መሬት ጠብ አይልም። አላህ ሂክማው ጥበቡ ሰፊ ነው ብለው ሲያስተምሩ ቃሉ ሰሃባዎች አሉ ኢዘን ኑክሲር፣ እንደዛማ ከሆነ ዱዓውን እናብዛው አሉ። ምንም ወደ መሬት የማይመለስ ዱዓ ከሌለ ለምን አብዝተን አናረገም ሲሉ ቃለ አላሁ አክሰር፣ የአላህ መልእክተኛ ምን አሉ? አላህ ባሪያውን በመመንዳት ደግሞ እጅግ የበዛ ነው አሉ። እሱም የበለጠ ይሰጣል እንጂ በዛብኝ ብሎ የሚመልሰው የለም። ስለዚህ ከዱዓ መዘናጋት አያስፈልግም። ሀብትን አንቺ ለምነሽ ገንዘብን ጌታሽን ጠይቀሽ ያ የፈለግሽው ገንዘብ አልደረሰሽም ማለት ዱዓው ተሰሚነት አላገኘም ማለት አይደለም።
ወይ በጤና ቀይሮልሻል እንዳትታመሚ ከበላ ከብዙ መጥፎ ካልሆነ የፈለግሽውን ገንዘብ ሊሰጥሽ ነው ያም ካልሆነ አኺራ በመልካም ስራ ሚዛንሽ ላይ እያከማቸልሽ ነው ጥበበኛ ነው ማን ያውቃል በዛ ገንዘብ አንቺ ብትበላሽስ አንቺ ፊት ለፊት የሚታይሽ ምንድነው አገር ቤት ልከሽ መሬት መግዛትሽን ቤት መስራትሽንና ወደፊት ትዳር መስርተሽ የተረጋጋ ኑሮ እኖራለሁ ብለሽ አቅደሽ ይሆናል ይሄ ገንዘብ ግን እንደለመንሽው አንቺ ጋር ቢመጣ መጥፊያሽ ቢሆንስ አንድ ከአላህ ጋር ቢያጋጭሽስ ዱንያ ሲመጣ ሊያበላሽን ይችላል حرام ነገር ልንፈጽምበት እንችላለን ወይንም ደግሞ በዚህ ገንዘብ ምክንያት ገንዘብ ወዳድ የሆነ ዘመድ ካለሽ ካንቺ ሰርቆሽም ይሁን ወይ አደጋ አድርሶብሽ ገንዘቡን ወስዶብሽ አጠቃላይ ህይወትሽን ቢያመሰቃቀለውስ ከዛ በኋላ የቤተሰብ ዝምድና ቢቋረጥስ አታቂውም ምታስቢው ለአንድ ለኸይር ነገር ብቻ ነው አላህ ሀብት ይስጠኝ ቤት ልስራበት ወይ መጓጓዣ ልግዛ ነው ገንዘቡ ቢመጣ ግን ምን ይሆናል የሚለውን ወደፊት ባንቺ እጅ አይደለም ያለው ስለዚህ ጥበበኛው ጌታ ላንቺ በማዘን ገንዘቡን ሊከለክልሽ ይችላል ለባሪያዬ ሳንቲሙን በሰጣት ከኔ መስመር ወጣ ከኔ ጋር ትጣላለች حرام ነገር ላይ ትዘፈቃለች በትቢት ከኔ መንገድ ትወጣና በአኺራ ቀጣት አለው እንዳትቀጣብኝ እኔም ልቀጣት ስለማልፈልግ አልሰጣትም ቢልሽስ ይሄ ራሱ አንድ ትልቅ ነገር ነው ሁለተኛስ ዱዓሽ ግን ባክኖ አይቀርምና በመልካም ስራ ሚዛንሽ አርገልሻለሁ ወይ በጤና ቀይርልሻለሁ ቢልስ አላህ ጥበበኛ ጌታ ነው ስለዚህ አላህ ላይ መጥፎ ጥርጣሬ ከማሳደር ለዓለሁ ይሄን አድርጎልኝ ይሄን አቅዶልኝ ይሆናል ብለን حسن الظن አላህ ላይ ጥሩ ጥርጣሬ ሊኖረን ነው የሚገባው ለዚህ ነው ከሳሊሆች አንዱ ሲጠየቅ በዱዓ ወቅት የትኛው እንደሚያስደስተው ሲጠየቅ ምን አለ አላህን ለምኜ የለመንኩትን ነገር ከሚያሳካልኝ ይልቅ እንቢ ያለኝ ቀን ነው የበለጠ ምደሰተው ብሎ ተናገረ ለምንድነው ተብሎ ሲጠይቁት ሳሊሁን አላህን ለምኜው ሲያሳካልኝ ደስ ይለኛል ነገር ግን ያ የተሳካልኝና የሆነው ነገር እኔ የፈለኩትና እኔ የተመኘሁት ነው አለ ሰውና ደካማ ፍጥረት እንደመሆኔ ምኞቴም አስተሳሰቤም ደካማ ከመሆን አይዘልም ነገር ግን አላህን ለምኜው የለመንኩትን ነገር ያላሳካልኝ ቀን ግን ጌታዬ ምን ያለኝ ነው ማለት ነው እኔ ላንተ ያቀድኩልህ ያሰብኩልህ ሌላ የተሻለ ነገር አለ ያለኝ ነው ስለዚህ እኔ ለራሴ ከመመርጠው በላይ አላህ ለኔ የሚመርጥልኝ በላጭ ስለሆነ የከለከለኝ ጊዜ የምፈልገውን ነገር ያልሰጠኝ ጊዜ የበለጠ ደስ ይለኛል ነው ያለው አላህ ላይ حسن الظن መልካም የሆነ ጥርጣሬ ማለት እንደዚህ ነው ስለዚህ ዱዓችን እንቅፋት መሆኑ ሳይሆን አላህ ለሚያቀው ህክማም ነው ቀጥታ የፈለግነውን ነገር ያላሳካልን በብዙ መንገድ እንመልከታቸው እና እነዚህ 6 መንገዶች እንደ ናሙና የታዩ ናቸው ማለት ነው እና ወንድምና እህቶች ተቀለለ ለማድረግ ምንድነው ሁላችንም በዱዓ ላይ መበርታት አለብን ዱዓ እናድርግ ከነፍስያችን ጀምሮ የአኺራ ጉዳይ ሊያሳስበን ሊያስጨንቀን ይገባል አላህ ኢማንን ከመልካም ስራ እንዲወፍቀን ከኃጢያትና ከኩፍር ከመሳሰሉት ነገር እንዲያርቀን እኛም ብቻ ሳይሆን ቤተሰቦቻችንን ኡማውን በጠቅላላ ዓለመል ኢስላምን አላህ ሰላም እንዲያደርገው የኢስላም የበላይነት ወደ ቦታው ተመልሶ እንዲመጣ የአላህ ሸሪዓ በዚህ ምድር ላይ እንዲቆም ሁላችንም ከልባችን ዱዓ ልናደርግ ይገባል አላህ ዱዓችንን ይቀበለን ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وصلى اللهم وسلم على نبينا محمد وعلى آله وصحبه وسلم أجمعين اللهم صل والسلام عليكم ورحمة الله وبركاته